ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ ወይ? እውነት በጣም ደስ ብሎኛል ዛሬ ማለት ነውና አይገርምም? 6300 ምናምን ሰብስክራይብ ደረስኩኝ ማለት ነውና በጣም ደስ አለኝ ዛሬ። የምር መጀመሪያ አካባቢ እዚህ ደርሳለሁ ብዬ አላሰብኩም ነበርና ስለ ሁሉም ነገር እግዚአብሔር ይመስገን። ውድና የተከበራችሁ የአብስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ደህና ነኝ። በጣም ተጠፋፍተናል። ያው እናንተም እኔም ቢዚ እንሆናለን። ያው ወቅቱ ሮመዳን ስለሆነ ትንሽ ስራ ከበድ ስለሚል ማለት ነው። ከእናንተም ከእኔም ዘንዳ ስራ ይበዛል እና እግዚአብሔር ይመስገን። እንዴት ይዟችኋል? እናንተ ስራ እንዴት ይዟችኋል? እኔ ጋር ሁሉም መልካም ነው። ያው ዛሬ በጣም ደስ ስላለኝ በዚህ ሰሞን 200 ሰብስክራይብ አግኝቻለሁ በዚህ ሳምንት ማለት ነውና በጣም ደስ አለኝና በቃ ደስታዬን ልንገራችሁ ማለት ነውና እንዴት ይዟችኋል የሮመዳን ስራ? የመዳም ቅመሞች የኔ ቢጤዎች ማለት ነው እንዴት ናችሁ? እንዴት ይዟችኋል? እየበረታችሁ ነው ወይ? አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ጠንክሩ። እንግዲህ አትጋመስ 15 ቀን እያደረግን ነው ማለት ነውና የዘንድሮ ረመዳን በጣም ቀላል ነው ማለት ነው። እንደኔ የዘንድሮ ረመዳን በቃ በጣም ቅልል ያለ በቃ ስራ የለም። እንደገና ደግሞ እስከዛሬው የሚካበር ኮተት ነገር የለም። በቃ ቀልል ያለ የዘንድሮ ረመዳን ማለት ነው እና በጣም ደስ የሚል ነው። እናንተ ዘንድ እንዴት ነው? እንደኛ ነው ወይንስ እኛ ጋር ብቻ ነው እንዴት ቅልል ያለው ማለት ነው? እና ውዶችዬ እንግዲህ ወደፊት ደግሞ ፈጣሪ ብሎ ከቤተሰቦቻችን ጋር አመት በዓልን የምናከብር ያድርገን። ስደት በቃችሁ ብሎ ለሀገራችን በሰላም ያድርሰን ማለት ነው የኔ ወዶች። ያው በነገራችን ላይ እንደው ሰሞኑን ቪዲዮም ለመስራት ብዙም አልተመቸኝም። በቃ እንግዳ ስራ ብዛት የለብኝም፣ ግን ለምን እንደሆነ አላውቅም አልተመቸኝም። በቃ ለምን እንደው ቪዲዮ መስራት አልተመቸኝም። ያው ታውቃላችሁ ዩቲዩብ ለመስራት አይዲያም ያስፈልጋል። አይዲያ ደግሞ ያው እንግዲህ የምታውቁት የሰሞኑ ሆከታ ዝም ብሎ አንዱን ከአንዱን ማጋጨት ነው እና እኔ ደግሞ እንደዚህ አይነት ውስጥ መግባት አልፈልግም። ብቻ አይዲያ አጥቻለሁ ሰሞኑን የማወራው ማለት ነው እና የምመጣበት አይዲያ ስላጣሁኝ ነው። እስኪ አዲስ ነገር ሲኖረኝ እመጣለሁኝ። ያው እንዳትረሱኝ ብዬ ነው ዛሬ የመጣሁት ማለት ነው ውዶችዬ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ ቪዲዮን አይታችሁ ከተመቻችሁ ደግሞ ላይክ አድርጉ። ምን አይተን ላይክ እናድርግ ልትሉ ትችላላችሁ። በቃ እኔን ስላያችሁ ብቻ ላይክ አድርጉኝ። እኔን ስላያችሁ ብቻ ማለት ነውና ላይክ ሰብስክራይብ እያደረጋችሁ 10 ሺህ አስገቡኝ። 6 ሺህ ስለገባው ደስ ብሎኛል። እያልኩ ደግሞ 10 ሺህ መግባት አይቀርም። አስገቡኝ 10 ሺህ ማለት ነው የኔ ወዶች።